ምዕራፍ 15 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የወይን ግንድ በዱር ዛፎች መካከል ያለ የወይን አረግ ከዛፍ ሁሉ ይልቅ ብልጫው ምንድን ነው? በውኑ ሥራ የሚሠራበትን እንጨት ከእርሱ ይወስዳሉን? ወይስ ሰዎች ዕቃ የሚንጠለጠልበትን ኩላብ ከእርሱ ይወስዳሉን? እነሆ ለመቃጠል በእሳት ላይ ተጥሏል። እሳቱም ሁለቱን ጫፎቹን በልቷል፣ መካከሉም ተቃጥሏል። በውኑ ለሥራ ይጠቅማልን? እነሆ ደህና ሳለ ለሥራ ካልጠቀመ፣ ይልቁንስ እሳት ከበላው እርሱም ከተቃጠለ በኋላ እንዴት ሥራ ይሠራበታል? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዱር ዛፎች መካከል ያለውን የወይን ግንድ እሳት ይበላው ዘንድ እንደ ሰጠሁት እንዲሁ በኢየሩሳሌም የሚኖሩትን አሳልፌ እሰጣለሁ። ፊቴንም በእነሱ ላይ አደርጋለሁ፣ ከእሳትም ይወጣሉ፣ እሳት ግን ይበላቸዋል። ፊቴንም በእነርሱ ላይ ባደረግኩ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። ዓመፅን አድርገዋልና ምድሪቱን ባድማ አደርጋለሁ ይላል ጌታ እግዚአብሔር።